እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ደህና ናችሁ ወይ? ዋናው ሰላም ነው። እንግዲህ ዛሬ በሚያሳዝን በሚያስጠላ እውነት በቃ ስሜት በሚነካ ቪዲዮ ነው ተመልሰን የመጣ ነው። ቪዲዮውን ከማየታችሁ ከመጀመራችሁ በፊት ግን ሰብስክራይብ አድርጉ ቤተሰብ። ይሄ ቻናል እንዲያድግ የራችሁን አስተዋጽኦ አድርጉላለሁ። ሰብስክራይብ አድርጉ፣ በደንብ አድርጋችሁ ኮሜንት አድርጉ፣ ሼር አድርጉ፣ ላይክ አድርጉ። እንግዲህ ቀጣይ ወደ ቪዲዮ ስንሄድ በጣም ዛሬ ደብሮኝ እግዚአብሔርን አልቅሼ በቃ ያለቀስኩ የሰራው ቪዲዮ ቢኖር ይሄ ቪዲዮ ነው ማለት ነው። ሄርሜላ ማለት እንባ በመልክን ሲፈስ በቃ እኔ አላስቻለኝም እግዚአብሔርን። አሁንም ቢሆን በቃ ተጠያቂ አብርሽ ነው። አብርሃም ማለት በጣም የሚያስጠላ ሰው ነው። እግዚአብሔርን በሁለት እግሩ መቆም የሚፈልግ ሰው ማለት ነው። አሁን ልጅቷን ለምን እንደዚህ ያስለቅሳታል? ካልፈለገ እዛ ጋር መሆን ከፈለገ ለምን እዛ ጋር አይሆንም? በቃ ካላሳለቀ እኮ በቃ ለምንድን ነው እንደዚህ አይነት ጫውታ የሚጫወተው? እቺ ልጅ ጊዜዋ ይሄዳል፣ እድሜዋ ይሄዳል። ብዙ ነገሮችን ሉዝ የምታደርገው ሳይኮሎጂካሊ በጣም ነው የምትጎዳው ምናምን ማይንዷ ብዙ ነገር እዚህ ጋር የኦዲየንስ ጫጫታ አለባት። ብቻ ግን በአጠቃላይ ህይወቷ ሙሉ ኢንቫይሮመንቱ ያለችበት ነገር ላይ የተረበሸ ነው። ይሄን ያውቃል አይደለ? እንዴት ነው ስልክ ተመልሶ ማያነሳላት? ምን አይነት ሰው ነው? ምን አይነት አጥቦ ጭቃ የሆነ ሰው ነው ማለት ነው። ከዚህ ከአንዴም አራቴ ሶስቴ እንደዚህ አይነት ነገሮችን አድርጓል አይደለ? ለመጨረሻ ጊዜ ደግሞ አስለቅሶ እንደዛ ሰላሟን ነስቶ ስንት ደርሳ ተመልሳለች። ከዚህ በኋላ እንደማያረጋታ አሁን ደስ ታለቅስ። ግን የሴት ልጅን ባግን ጥሩ ነው ለሱ ራሱ ቀጣይ ለፊቸሩ ራሱ ጥሩ ነው የሚሆንለት እንደዚህ ማስደረጉ። እግዚአብሔርን እኛ እኮ ከፈለገ ከዛችኛ ሚስቱ ወይ ይመለስ፣ እኛ አይመለስ አይደለም ኢሹአችን፣ ጉዳያችን ግን ይመለስ እኮ። ለምንድን ነው እሷን የመጨረሻ ነግሮት አልፈልግሽም ብሎ ማይተዋት? ለምንድን ነው እሱ በሁለት ሰዓት መብላት የሚፈልገው? ምን አይነት ሰው ነው? እውነት ቤተሰብ እናንተ ያላችሁን ኮሜንት አድርጉ። እግዚአብሔርን ደባሪ ነገር ነው ያደረገ ያለው አብርሃም ማለት ነውና እናንተ ደግሞ የተሰማችሁን ነገር አድርጉኛ። ከሩታ ጋር ይቀጥል፣ ከሩታ ጋር ህይወት አይኖራቸው፣ ልጆችን አያሳድጉ ምናምን የኛ ኢሹ አይደለም፣ የኛ ጉዳይ አይደለም። ግን እዚህ ጋር የምናየው ቪዲዮ ግን ትክክል አይደለም። አንድ ሴት ልጅ፣ አንድ ምስኪን ሴት ልጅ፣ አንድ አፍቃሪ ልጅ እየተጎዳች ነው እያልን ያለው ነው። ያንን ነገር ነው በቃ ወይ ተስፋ በደንብ ባውስ ይሰጣታል፣ አብሯት ይሆናል። የሚያረጋው ነገር ሌላ ታሪክ ነው። የሚሽላላው ነገር የሚሆነው ነገር ሌላ ታሪክ። በዚህ በተቃራኒው ደግሞ ይሄድና ደግሞ የሚፈጥረው ነገር ሌላ ታሪክ። ምን አይነት ሰው ነው እሱ? አይወደኝም ብላ እንዳትሰው የሚያሳያን ነገር የመውደድ ነገር ነው። እሺ በቃ ይወደኛል ብላ ደግሞ እንዳትመለስ ይኸው ድንገት ይመጣና ደግሞ ሌላ ታሪክ። ደህና ተረጋጋው፣ ደህና ሰላም አገኘው፣ ደህና ህይወት የተስተካከለ ስትል ደግሞ እንደዚህ አይነት ነገር ደግሞ ዱብዳ የሆነ ነገር ያመጣባታል። ለምንድን ነው ልጅቷ የምትረብሻት? ስራዋን ትስራባት። ገና ወጣ ልጅ ነች፣ የምትለወጥበት ሰዓት ነው። ቆንጅዬ ልጅ ነች፣ ብዙ ህይወት ከፊት ለፊት ይጠብቃታል። ለምንድን ነው አንተ እንደዚህ ሰው ህይወት ላይ የምትጫወተው? አትሊስት አንተ እንኳን ወልደሃል፣ ሌላው ቢቀር እንኳን ማለት ነው። እቺ ልጅ ገና ያልወለደች ልጅ ገና ምንም እንትን ያለች ልጅ እንደዚህ ሁሉ ካታ ደርሶባት ሁሉ ቻይና ሳለፈ አታዝን በአንተ ምክንያት እንደዚህ ስትሆን እና ቤተሰብ እኔ በጣም አዝኜ የሰራው ቪዲዮ ቢኖር ይሄ ቪዲዮ ነው ማለት ነው። እግዚአብሔርን ለአሚሮ ራሱ በቃ እነ አቤልና እነ ብሩክ እንዳይከለክሏ ብላ በአሚሮ በኩል በቃ ወረቀት ስቲል ማለት ነው እንደምታፈቅረው እንደምትወደው መልካም ምኞት እንደምትመኝለት ደብዳቤ ጽፋ መታ የምትነግረው እኛን ራሱ አክብራ በቃ ለኦዲየንስ ብዬ ነው ዛሬ መጣው ብላ የጠፋሽ እንዳይሉን ብዬ ነው ብላ የምትሆነው ነገር በቃ ትክክለኛና ጨዋ የተከበረች ስርዓት ያላት የሰው ሪስፔክት ያላት ኦዲየንስ የምታከብር ሰው የምታከብር ቆንጅዬ በቃ እኔ እንደ ሄርሜላ አይነት ሴት አይቻላል። በእውነት በጣም መስገርም ልጅ ነሽ። እኛ ስለ ትዳሯም ነገር አይመለከተንም፣ ግን እዚህ ጋር የሚደረገው ነገር ትክክል አይደለም። ትክክል ሳይሆን ትክክል አይደለም እንላለን። ትክክል ሲሆን ደግሞ ትክክል ነው እያልን ነው የምንሰራው። ይሄን ቪዲዮ ዝም ብለን ትክክል ያለው ነገር እያስመሰልን ከሰው እኩል የምንጮበት ምንም ምክንያት የለንም። በቃ ትክክል ሳያረጉ ሲቀሩ ትክክል አይደሉም፣ ትክክል ሲያረጉ ደግሞ በርቱ በዚህ በኩል እያልን ነው የምንሰራው እንጂ ዝም ብለን ሆይታ በበዛበት እያልን ሆይታ ባልበዛበት ደግሞ ኢግኖር እያደረግን የምንሄድበት ምንም አይነት ምክንያት የለም። በቃ እኔም ሴት ልጅ ነኝ፣ እንደ ሴት ነው እዚህ ጋር የሚሰማኝ። ስለዚህ በቃ 100% አብርሃም ትክክል አይደለም፣ ሰልፊሽ ነው፣ ራስ ወዳድ ነው ማለት ነው። ራሱ ብቻ ነው የሚያዳምጠው። ሲመቸው እዛ ጋር ያልተመቸ ነገር ሲመጣ እዚህ ጋር መቶ ይታታበታል። ብቻውን ሲሆን ምናምን ያገኛታል፣ ይታጣል፣ ምናምን ነገር ዘና ይልባታል። በደበረው ሰዓት እና እንትን ባለው ሰዓት ልክ ደስተኛ ሲሆንና እዛ ጋር ያለው ነገር ደግሞ ሲስተካከለ ሲመስለው ደግሞ እሷም እኮ ሰው ነች፣ ስሜት አላት እኮ፣ ህይወት አላት እኮ፣ ኑሮ አላት፣ ቤተሰብ አላት እኮ፣ ስንት ነገር አለ እኮ። አንተ አታፍርም እንዴ? ምን አይነት ሰው ነው ሲጀመር? ለራስም ክብር የለም ሲጀመር አንተ እህቶችን በዛ ልክ የናቀች ሴት ጋር እንደዛ መሆን። እኛ አብርታ ታረቃለን ማውንም ቢራ አይመለከተንም። ልጅን ማሳደግ አብረ ተጠቃለ። ግን የምታረገው ነገር ትክክል አይደለም። ቤተሰብን የናቀ ሰው
በዛ ላይ ደግሞ አንተን ራሱ እስኪ በቃ በጓደኞቿ በምኗ ከ3 ቀን 4 ቀን እንኳን አልሞላ እንደዛ ስታደርግ ቆይታ አሁን አንድ ቀን ውሎ ሳያድር አሳስራክ መተክ እንደዚህ የምትሆነው ነገር ሲጀመር ተጀግናኒ ሲጀመር አንተን የምታስጠላ ሰው ማለት ለሰው ክብር የሌለ ሰው ብትኖር ራስ ወዳድ ምንም የማይጨበጥ ሰው ብትኖር አንተ ሰው ነህ እዚህ ጋር ማለት ነው። በእውነት እኔ አብራም በጣም ነው እዚህ ጋር ያናደደኝ። በዛ ላይ ደግሞ ደንፉ ምናምን የሚይዘው ነገር ማለት ነው ምኑ አይጨበጥ ለምን ጠይቃችሁኝ ብለው ደግሞ ከናቢል ጋር እንደዛ የሚሆነው ነገር ማለት ተጣገባው ለመዋት የሚፈልገው ነገር ሙሉ ጥፋተኛ እኮ አንተ ነህ። እርሻው ስልክ ያነሳበት ምክንያት ምን እንድንል ፈልገ ነው? አሃ ከዛ ጋር እያደረክ ያለው ነገር ጊዜ አሳጣክ ስልክ ማንሻ ሰዓት ያውም የሄርሜላ ማለት እኮ ያንተ ልጅ ተቀብላ ጡጦ ብላ ምን ብላ መስንት ነገር አድርጋ እኮ ያንተ ልጅ ማለት ነው። ሲጀመር የወለደ ሰው እንደዚህ የሚያደርግ ልጅ ሴት አለ በዚህ ሰዓት ወልዳ ያንተ ልጅ ጭራሽ ተቀብላ እንደዛ ስንት አንተ በእናትህ ለቤተሰብ ስንት ነገር ስትሰደብ ነበረ። የገዛ ቤተሰቦች ስትሰድቧት ነበረ። ማን ያልሰደባት አለና አንገቷን ስታነቅ ነበርችን የምስለች ልጅ ማለት ነው በአንተ ምክንያት። ቤተሰቡና ኮሜንት አድርጉ እስቲ ሀሳባችሁን ግለጹ። በእውነት ሄርሜላ እዚህ ጋር ጥፋተኛ ነች ብላችሁ አብርሃም ትክክል ነው ካላችሁ ጥቀሱ። እኔ እያልኩ ያለሁትኝ ይሂድ አይሂድ አይደለም እዛ ይሂድ ግን ከነ ሙሉ ለሙሉ ይሂድ በቃ እዚህ ጋር እየመጣ አይሽላላ እያልን ያለ ነው እኛ ማለት ነው። በሁለት ሳህን መብላት አይፈልግ በሁለት እግሩ ለመሆን አይፈልግ ያ ሲመቸው እዛ ያኛው ሳይመች ሲቆረቆር ሲቀር ደግሞ እዚህ ጋር የሚሆነው እሱ ማን ነው? እዚህ ጋር እኮ የሰው ህይወት አለ የሰው እድሜ አለ የሚባክኑ ማአት ነገሮች አሉ። ለምንድን ነው እንደዚህ አይነት ጨዋታዎች የሚጫወተው? ለምን ነው መደበሪያ የሚያረጋት? ለምን ነው ጊዜው የሚበላባት? እሱ ስሜቱን መቆጣጠር አልቻለም እና ታዲያ እቺ መጉራት አለባት እንደዚህ ጋር ምን አይነት ሰው ነው በድንግል? እኔ በቃ ሄርሜላን በጣም ያሳዘነችኝ። እኔ ደግሞ እምልሽ እንደውም ፈታ ብለሽ ሳትወድቂለት ዘና ብለሽ የራስሽን ሪሌሽን ብትጀምሪ ያጎነበሰ እንደ ልማዱ መለመን ይወዳል ሴት ልጅ መጥቶ ነበር። ያቺኛው ቆፍጣን ስለምትልበ ነው እንደዛ የሚሆነው ልንገርሽና ማለት ነው። ፈታ ብለሽ ቆንጆ እንደሆነ ሳታለቅሽ ለምን ሳቲ እኛ ኦዲየንስ አለሽ እዚህ ጋር በጣም ብዙ የሚወድሽ ኦዲየንሶች አሉ። ከነሱ ጋር ዩቲዩብሽን አሰሪም እንዳያፈሻ አንቺ ከዚህ እንደዚህ አይነት እንዝላል ሰውዬ ጋር እድሜ ልክሽን እንትንም ታይ በቃሽም እንደ 9 ወር ሞላሽ እኮ ከሱ ጋር 9 ወር 8 ወር አይ ቲንክ እንደዛ አካባቢ ነሻ። እሹሩ ካልሹ እንደጻልሽ አንቺ እናቱ ነሽ እንደ አራ ሄዶ ዛንተን ይበል በቃ ታዩ እንደዚህ አይነት ሰው ሲጀመር መቶም አይጠቅምሽም። ብትወልጂም ከዚህ ምንም አይሆንሽም። ሲጀመር እንደዚህ አይነት ዱርዬ ሰው ምንም አይጠቅምሽም። የኔ እናት እንደዛ ነው የምልሽ። እኔ በእውነት በቃ አይሆኑ ሰው ነው ልጁ ማለት ነው። ሲጀመር የለመደው ልማድና ካንቺ ጋር የሚገናኝ ነገር አይደለም። ፍቅር አይገባውም። አንቺ ፍቅርሽን ዝም ብለሽ ለማይገባው ሰው የሰጠሽው ሲጀመር ማለት ነው። ፍቅርም እኮ ቦታ ያስፈልገው አይደል እንዴ? ለፍቅርም እኮ ፍቅርም ራሱን የቻለ የሆነ ቦታ አለው። የሚገባው ሰዎች አላቸው። ፍቅር የሚገባቸው ሰዎች አለ። እዚህ ጋር ፍቅር ለማይገባው ፍቅር ሰጥተሽ ፍቅርን ራሱ ስሙ ራሱ አከሰርሽው። እግዚአብሔርን ለሚገባው መስጠት ያለብሽ ፍቅር ስንት የሚገባቸው ሰዎች አሉ። ደግሞ ሰው የትኛው ውበቱ ነው የትኛው ምኑ ነው በዚህ ልክ እንደዚህ አምታለቅሽለት የምትሰግጂለት? አንቺ ምን ይመስልሽ? ፋይናንሻል ስቴብል የሆንሽ ልጅ ነሽ፣ ቆንጆ ልጅ ነሽ፣ ወጣት ልጅ ነሽ። ምን አንሶሽ ነው ቤት ካሷት በምን አንሰሽ ነው እንደዚህ ለሱ የምታለቅሽለት? ሲጀመር አንደኛ ባለትዳር ወንድ፣ ሁለተኛ የትኛው ውበቱ ነው፣ ሶስተኛ ደግሞ የትኛው ባህሪ ነው? እንደሱ ሴት የሚወድ ልጅ እንደዚህ አይነት ስርዓት የሌለው ልጅ እንደው ሪስፔክት አድርጎሽ ከነ ምናምኑ ተቀበለሽ ቢሆን አያከብርሽ። ምን ነው እንደዚህ ሳበሽ ሄርሜላ? ምን ነው እንደዚህ የሚያስለቅስሽ? ምን ነው ሀገር ለቀሽ የሚያስኬድሽ? ራሱ በፍጹም ሲጀመር ፍቅር መላመን ነው። ሌላ ሰው ለመጂ ከሌላ ሰው ጋር ሪላክስ አድርጊ። ያኔ ምንም እንዳለው ነሱ ታያለሽ ማለት ነው። ካሱ የተሻለ ሰው መጥበስ ትችላለሽ። ሲጀመር አንቺ ካሱ በጣም በምንም አይነት በፋይናንሻል ብቲ፣ በመልክ ብቲ፣ በምን ብቲ፣ በስርዓት ብቲ በቃ እንጃ በምን ብቲ ካሱ የተሻለ ሰው መጥበስ የምትቺ ሪሌሽን መግባት የምትቺ ማግባት የምትቺ ሴት ነሽ። ጊዜሽን ዝም ብለሽ አታባክኝ ባይኔ ማለት ነው ሄርሜላ። እግዚአብሔርን ያን ነው እኔ የምለው። ቤተሰብ ደግሞ ሌላ ሀሳብ ካላችሁ ሀሳባችሁን አስቀምጡልኝ ይላል። በሌላ ቪዲዮ እስከምንገናኝ ይሄን ቪዲዮ ደግሞ ሰብስክራይብ ማድረጋችሁን አትርሱ። ወዳችኋለሁ። በጣም ነው የምወዳችሁ። ባይዘው ቤተሰብ ሰብስክራይብ የምታደርጉኝ የምታበራቱኝ ሰዎች ደግሞ በጣም እግዚአብሔር ይስጥልኝ ባይ ነኝ። በሌላ ቪዲዮ እንድንገናኝ ግን ቪዲዮን ላይክ እና ሰብስክራይብ ሼር ኮሜንት ማድረጋችሁን አትርሱ። በሌላ ደግሞ በእነሱ ቪዲዮ እንመጣለን ማለት ነው። ብዙ ቪዲዮዎች ተለቀዋል። የእነዚህ ቪዲዮዎች ላይም ደግሞ የራሳችንን ሀሳብ ኮሜንት እናደርጋለን። እናንተም የራሳችሁን ሀሳብ ትሰጣላችሁ ማለት ነው። እዚህ ጋር በጣም አሚሮ እያለ ያለው ምንድነው አልቀበልሽም ይሄ ወረቀት ነው ያለው። በጣም ተጨንቋል ማለት ነው። እዚህ ጋር ትክክል ነው። ባይቀበላት ጥሩ ነው፣ ግን ሄርሜላ መወሰን አለብሽ። ጨከን ማለት አለብሽ። አንዳንዴ ቁራጥ ሰው ነው እቺ ምድር መቋቋም የሚችለው። እንዳንቺ አይነት ሰው የሚያለቅስ ሰው በፍጹም እቺ ምድር መቋቋም አይችልም ባይነኝ ማለት ነው። እና ወንድ ልጅ ደግሞ እንደዚህ ስትሆኝለት አይፈልግሽም። ቆፍጣና ወንድ ነው የሚለምነው፣ ሴት ነው የሚፈልገው ወንድ ልጅ። ባይዘው ልመናን አይፈልግም ወንድ ልጅ። እና ተረጋጊ የኔ እህት።
ነገም የተሻለ ቀን ይመጣል። አይዞሽ በርቺ ባይ ነኝ። ቤተሰብ ወዳቸዋለሁ። ሄርሜላን ሲናጣና በዚህ ኮመንት ላይ እናጣናት። ሄርሜላን አይዞሽን በላት ሁላችንም ማለት ነው። ባይ